አይ ሰላም እንዴት ናችሁ? እንግዲህ ያው ከኮንቴንት ክሬሽን ጆርኒ ጋር ተያይዞ አንድ ኮንቴንት ክሬተር ስንሆን የምናልፋቸው ጆርኒዎች አሉ። የሆነ ኮንቴንት ክሬሽን ራሱን የቻለ ጆርኒ ወይም ደግሞ ራሱን የቻለ ፕሮሰስ ነው። ሶ አንድ ሰው ኮንቴንት ክሬሽንን ሲጀምር የመጀመር ድፍረት ይዞ ነው የሚጀምረው፣ ሁሉም ሰው ማለት ነው። ከዛ በኋላ ግን በመንገድ ውስጥ የሚያጋጥሙ ቻሌንጆች ይኖራሉ። ራሱን የቻለ ፕሮሰስ አለው፣ ከፍታ አለው፣ ዝቅታም አለው ማለት ነው። የሚያስደስቱ ነገሮች አሉ፣ ቻሌንጅ የሚያደርጉ ነገሮች አሉ፣ ኮንፊውዥኖች አሉ ማለት ነው። እነዚህ ሁሉም ኮንቴንት ክሬሽን ላይ ሊፈጠሩ የሚችሉ ኮመን የሆኑ ባህሪያቶች ናቸው። እና እኔም ደግሞ ያው አሁን ላይ ዩቲዩብ ከጀመርኩኝ ኦልሞስት 42 ምናምን ቀኔ ነው ማለት ነው። ጀስት ቢያንስ ካልጀመረ ሰው የሆነ ያክል ኤክስፒሪየንስ አለኝ፣ የሆነ ያክል አልፌበታለሁ በፕሮሰስ ውስጥ ማለት ነው። እና ያገኘሁት እውቀት አለ፣ የሆነ የገቡኝ ነገሮች አሉ ማለት ነው። የ42 ቀን ልምድ ማለት ቀላል ነገር አይደለም። እንዲሁም ደግሞ በዩቲዩብ ብቻ ሳይሆን በቲክቶክ አለም ራሱ ከአይ ቲንክ ወደ 10-11 ወር ሆኖኛል ቲክቶክ ከፍቼ ፖስት ማድረግ ከጀመርኩኝ ማለት ነው። አክቹአሊ የዩቲዩብ አካውንቴን የከፈትኩት በጣም ረጅም ጊዜ ነው፣ 2023 ውስጥ ነው። ኦልሞስት 3 አመት ምናምን ሊሞላው ነው። ግን እንዲሁ ለመክፈት ያክል እስቲ ልሞክረው ብዬ ነው እንጂ የሆኑ ነገሮችን ቪዲዮዎችን ክሬት ለማድረግ አልነበር። ግን ደግሞ አክቲቭሊ መስራት ከጀመርኩኝ 42-43 ቀኔ እንደዛ አካባቢ ነው። ሶ በዚህ ጆርኒ ውስጥ ደግሞ የተረዳኋቸው ነገሮች አሉ፣ ኮንፊውዝ ያደረጉኝ ነገሮች አሉ ማለት ነው። እነሱን ጠቅልዬ ጀስት የኮንቴንት ክሬሽን ጆርኒዬንም በዚህ ዩቲዩብ ሼር ማድረግ ስለምፈልግ ላነሳላችሁ ፈልጌ ነው ይሄንን ቪዲዮ ልሰራ የፈለኩት ማለት ነው። ከኮንቴንት ክሬሽን ጋር ተያይዞ ብዙ ኮንቴንት ክሬተሮች ላይክ ፓሽን ሲኖረን ነው የምንጀምረው ብዙ ጊዜ ማለት ነው። ምክንያቱም አይዲያ ይፈልጋል። ኮንቴንት ክሬሽን እንዲሁ ለገንዘብ ተብሎ ለሌላ ነገር ተብሎ የሚገባበት አይነት ኦንላይን ቢዝነስ አይደለም። ኢትስ ዋን ካይንድ ኦፍ ኦንላይን ቢዝነስ፣ ግን ፓሽን ይፈልጋል ማለት ነው። ቢካዝ ኮንሲስተንሲ ማተር ስለሚያደርግ በጀመራችሁት በአንድ ወር ውስጥ በአንድ አመት ውስጥ ምንም አይነት ለውጥ ላታመጡ ትችላላችሁ። ነገር ግን በሁለተኛው ወር ወይም ደግሞ በሁለተኛው አመት እየሆነ ሎንግ ተርም ሲሆን ነው ሞር ሰክሰስፉል እየሆናችሁ የምትመጡ፣ ግሮዝ እያሳያችሁ የምትመጡ ማለት ነው። ስለዚህ ኮንቴንት ክሬሽን ረጅም ጆርኒ ነው እና ላይፋችንን ዶክመንት የምናደርግበት፣ የተለያዩ ኤክስፒሪየንሶችን ከኦዲየንሱ ጋር ሼር የምናደርግበት፣ ለተናናሾቻችን ደግሞ ሮል ሞዴል ሆነ ምሳሌ ሆነ እኛን እንዲከተሉ ለማድረግ ኢንስፓየር የምናደርግበትም ሜተር ነው ማለት ነው። ሶ ኮንቴንት ክሬሽን በጣም አሪፍ ነገር ነው፣ በፓሽን የሚጀመር ነው። ግን ላይክ አሁን እንደ ቲክቶክ ኦልሞስት እንደነገርኳቸው አመት ሊሞላኝ ነው፣ 11 ወሬ ምናምን ነው ከጀመርኩት። ግን ደግሞ ቪዲዮዎች ነው ጀስት ፖስት ማድረገው እንጂ በፓሽን አይደለም። አንዴ ስለጀመርኩት ኮንሲስተንት ለመሆን ሞክራለሁ። ያንን የቪዲዮ ፖስት የማድረግ ኮንሲስተንሲን ለማምጣት ሞክራለሁ እንጂ ፓሽን የሆነው ወይም ደግሞ ፉል ታይም ስራ የሆነው አይደለም የምሰራው። ዩቲዩብ ግን እንደዛ አይደለም። ዩቲዩብ ስጀምር በጣም በፓሽን ነው። ምክንያቱም ፓሽን የራሱ መሆኑን ከበቂ በላይ ኤቪደንስ የሚሆነው ነገር ምንም ነገር ሳይኖረኝ ከዜሮ ነው የጀመርኩት። ቱር ራሱ አልነበረኝም፣ ኢቭን ደህና ስልክ አልነበረኝም በእጄ ማለት ነው። አሁን ለፋዘር ችግሬን አስረድቼው በጣም የሚገርም ስልክ ገዝቶልኛል ማለት ነው። እሱንም አመሰግናለሁ በጣም እንጂ ስጀምር ከሰው እየተበደርኩ ከአንድ ጓደኛዬ ነበር እየተበደርኩ ብጀምረው። ዶርም ውስጥ ነበረ፣ ተማሪ ይገባል ይወጣል፣ በር ይከፈታል ይዘጋል፣ ብዙ ማይመቹ ነገሮች አሉ። ግን ደግሞ አይዲያውና ፓሽኑ ስለነበረኝ ጀምሬዋለሁ። ከዛ በድፍረት ከጀመርኩት በኋላ ደግሞ የፋይናል ጊዜ ነበር። የሚገርማችሁ ታይሙ ራሱ ኢቭን ለመጀመር የሚገፋፋ ነገር አይደለም፣ የፋይናል ጊዜ ነበር። ያንን የፋይናል ወቅት ካለፍኩኝ በኋላ ደግሞ አሁን ሰመር ላይ ነኝ፣ ወደ ፋሚሊ መጥቼ አሁን ላይ 24 ሰዓት ፍሪ ነኝ። ምንም የምሰራው ነገር የለም፣ ትምህርት የለም፣ ክላስ አቴንድ ማድረግ የለም። ስለዚህ ሰፊ ጊዜ አለኝ። ኮንቴንት ክሬሽን ላይ በጣም ፎከስ አድርጌ እየሰራው ነው። ቻናሌም ይሄን ጊዜ ተጠቅሜ እቺን ሰመር ብሬክ ተጠቅሜ በደንብ አድርጌ ለማሳደግ እየሞከርኩኝ ነው ማለት ነው። ስለዚህ ዩቲዩብ በፓሽን ነው የምሰራው። ቲክቶክ ግን እንዲሁ ፖስት ለማድረግ ያክል ነበር ስሰራ የነበረው። የሆነ ጊዜ ላይ አቋርጣለሁ። ከዛ በኋላ ደግሞ ኮንሲስተንት መሆን
እንዳለብኝ ራሴን አስገድደውና እንደገና ሌላ ነገሮችን ፖስት አደርጋለሁ ማለት ነው። ያ ጊዜ ነው ልዩነቱ የገባኝ። እኔው ክህሎቴ ወይም ደግሞ ፓሽኔ ከሎንግ ቪዲዮ ጋር እንደሚያዝ የተረዳሁት ያኔ ነው። ወደ ዩቲዩብ ዓለም ጆይን ካረኩኝ በኋላ በቃ በጣም የሚስማማኝ ፕላትፎርም ዩቲዩብ ነው። ቲክቶክን ጀምሬዋለሁ፣ ኢንስታግራም አካውንት አለ፣ ሊንክድን ብዙ አይነት ነገሮችን አካውንት ከፍቻለሁ። ግን ደግሞ በጣም ከላይፌ ጋር ማች የሚያደርገው ዩቲዩብ እንደሆነ ገባኝ። አንደርስታንድ እያረኩት መጣሁ። እኔ ሞር ኤጁኬሽናል የሆኑ ኮንቴንቶችን ነው መስራት የምፈልገው። ሎንግ የሆኑ ነገሮች በ30 ሰከንድ ምን እንደሚሰራ እኔ አይገባኝም። በ40 ሰከንድ በ50 ሰከንድ ምን ሊሰራ እንደሚችል አይገባኝም። ጀስት የሆነ ሰው ቫልዩ ያለው ነገር ዴሊቨር ማድረግ ከፈለገ ኦዲየንሱም ደግሞ ሞር ኖሌጅ ኖሮት ያንን ነገር ኮንሱም እንዲያደርግ ከፈለገ አንድ ነገር ሎንግ መሆን አለበት፣ ፕሪፓሬሽን ይፈልጋል። ለዛ ነው ዩቲዩብ ለኔ በጣም ቤስት አፕሮች ዩቲዩብ ነው ማለት ነው። እዚህ በጣም ተስማምቶኛል። በፓሽን ነው የምሰራው። ኮንቴንት ክሬሽን ማለት ሲጀመር ኢትስ ኖት ጀስት አባውት ሜኪንግ ቪዲዮስ። ቪዲዮን ብቻ ዝም ብሎ መስራት አይደለም። የመጣልንን ቪዲዮ ፖስት ማድረግ ኮንቴንት ክሬሽን አያስብለን። ኮንቴንት ክሬሽን ማለት የሆነ ያመነበት ቢሊቭ ያደረገበት ነገር ሌላን ሰው ይጠቅመዋል ብሎ የሚያስበውን ነገር የሚለቅ ሰው ነው ኮንቴንት ክሬተር የሚባለው እንጂ ጀስት ቪዲዮ ስለተገኘ ብቻ ስልክ ስላለን ብቻ እያንዳንዱ ነገር ቀርጸን መልቀቅ አይደለም ኮንቴንት ክሬሽን ማለት። ስለዚህ አንድ ሰው አሁን ዝም ብሎ ኩክ እያደረገም ምን እያደረገም የሚለቅ ከሆነ እየተኛ ራሱ መልቀቁ እኮ ነው። ስልኩ ላይ ካሜራ ካለ ሰው እየተኛ ይለቃል እንዴ? ስለዚህ ሁሉም ነገር ቪዲዮ ብቻ መስራት አይደለም፣ ቪዲዮ አፕሎድ ማድረግ አይደለም ኮንቴንት ክሬሽን ማለት። ኮንቴንት ክሬሽን ማለት ፓሽናችንን ለሰዎች በሚጠቅም ሁኔታ ቫልዩ ክሬት በሚያደርግ ሁኔታ ዴሊቨር ማድረግ መቻል ነው። ያ ሲገባኝ እኔ ሌሎች ነገሮች ላይ ኢቭን ደግሞ አንድ ሰው ነኝ ብዙ ሶሻል ሚዲያዎችን በአንዴ ማስኬድ ይከብዳል። እንደ አንድ ሰው ማለት ነው። ትላልቅ ሰዎች ብዙ አይነት ሶሻል ሚዲያ አላቸው። ይሄም ሶሻል ሚዲያ ማኔጀሮች ስላላቸው ነው። ሶሻል ሚዲያ ማኔጅመንት ራሱን የቻለ ስራ ነው። ኮንቴንት ክሬሽንም ራሱን የቻለ ስራ ነው። ስለዚህ አንድ ሰው ለራሱ ኮንቴንት ክሬት እያደረገ ለራሱ ኤዲት እያደረገ ለራሱ ሶሻል ሚዲያ ማኔጅመንቱን እየሰራ መስለቅ አይችልም። ከካፓሲቲ በላይ ነው የሚሆነው። ስለዚህ ያ ሲገባኝ ዩቲዩብ ላይ ብቻ ፎከስ ማድረግ ጀመርኩኝ። አያችሁ አንድ ነገር ላይ ፎከስ ማድረግ ሲጀምሩ ሌሎች ነገሮች በጊዜያቸው እያመሩ ይመጣሉ። አሁን ሚስተር ቢስተን ሌላ የሶሻል ሚዲያ ፕላትፎርሞች ላይ አናውቀውም። በዋናነት የምናውቀው ምንድነው? ብራንዱ የተገነባው ዩቲዩብ ላይ ነው። ዘ ቤስት ዩቲዩበር ኢን ዘ ወርልድ ተብሎ ነው የሚታወቀው። አይሾ ስፒድም እንደዚያው ዩቲዩብ ላይ ስትሪም ሲያደርግ ነው የምናውቀው። ግን ደግሞ ሌሎች ፕላትፎርሞች ላይ ያንን ታዋቂነት ይዞ ሲመጣ አክሰፕታንስ ያገኛል ሌሎች ፕላትፎርሞች። ግን ዋናው መነሻቸው የሆነው ዩቲዩብ ነው እነዚህ ሰዎች ማለት ነው። አዶናይ ቲክቶክ ላይ ሆነ ኢንፍሉዌንሰር ነው በጣም ግን ደግሞ ዩቲዩብ ላይ የለም፣ ዜሮ ማለት ነው፣ ዜሮ በሚባል ደረጃ። ስለዚህ ስትሮንግ ፖይንታችን ይለያያል፣ የሁላችንም ስትሬንግዝ ይለያያል። እዚህ አንድ ነገር ላይ ፎከስ ማድረግ እንደሚጠቅም ገባኝ። አንድ ነገር ላይ ከኛ ጋር ፊት የሚያደርግ ነገር ላይ ፎከስ ማድረግ፣ ሁሉንም አለመነካካት። አንዱ ነገር ላይ ፎከስ አድርገን ለረጅም ዓመት ከሰራን ሌላው በራሱ ጊዜ ይመጣል። ሌላው በራሱ ጊዜ ራሱን ጊዜውን ጠብቆ የሚፈጠር ነገር ነው የሚሆነው። ያ ሲገባኝ ዩቲዩብ ላይ በጣም ፎከስ ማድረግ ጀመርኩ። ፓሽኔ ነው ዩቲዩብ እና ኤጁኬሽናል ፕላትፎርም ደግሞ ዴሊቨር ማድረግ በጣም ያስደስተኛል። እና ቀደም እንደነገርኳችሁ ኮንቴንት ክሬሽን ማለት ጀስት ሜኪንግ ቪዲዮስ ብቻ ማለት አይደለም። የሆነ ቫልዩ ያለው ነገር ዴሊቨር ማድረግ ነው። እያንዳንዱ ከሁሉም ነገር በፊት ደግሞ ኒሽ ያስፈልጋል። ኒሽ ማለት አንድ ከሁሉም ነገር በላይ ቫልዩብል ነው ብለን የምናስብበት ነገር ማለት ነው። አንድ ሰው ግን ከመሬት ተነስቶ ዛሬ ምግብ ስራ የሚሰራ ከሆነ ነገ ቲዩቶሪያል የሚሰጥ ከሆነ ከነገ ወዲያ ማትስ የሚያስተምር ከሆነ ኢቭን ሰብስክራይበሩ ራሱ ኮንፊውዝድ ይሆናል። ይሄ ሰው ምንድነው ወዴት እየመራኝ ነው ይላል፣ ይጠይቃል። ኢቭን ዩቲዩብ ራሱ ፕላትፎርሙ ሪከመንድ ለማድረግ ይቸገራል። ቢኮዝ ዛሬ ፉድ ኩኪንግ ነው የሚያስተምረው፣ ነገ ላይ የሆነ ማትስ ሲያስተምር ታዩታላችሁና እንደዛ አይደለም። ኮንቴንት ክሬሽን ማለት 10 የሀሳብ መቀየር ሳይሆን አንድ ነገር ላይ አንድ በጣም ፓሽኔት የሆንበትና ከሌሎች ነገር በላይ ቫልዩብል ነው ሞር ቫልዩብል ነው ብሎ የምናስበውን ነገር መስራት ማለት ነው። እና እግዚአብሔር ይመስገን እኔ እስካሁን ድረስ በ42 ምናምን ቀን ውስጥ 29 ሰብስክራይበር ደርሻለሁና እግዚአብሔር ይመስገን። ደግሞ ወደፊት ኮንሲስተንትሊ መስራት የምችልበት ፕላትፎርም ስለሆነ ረጅም ርቀት መሄድ እንደምችል አውቀዋለሁ። እና
ዩቲዩብ ጆርኒ ላይ በጣም ማጠናከር እንዳለብኝ ይሰማኛል። ስለዚህ ሁላችንም የራሳችንን ሶሻል ሚዲያ አንድ ፕላትፎርም ላይ ነው ዴዲኬትድ መሆን ያለብን። ያ ነው ኮንቴንት ክሬተር የሚያስብለን ማለት ነው። ሜኪንግ ቪዲዮስ ኦንሊ ዋን ፓርት ኦፍ ኮንቴንት ክሬሽን ነው። አያችሁ ኮንቴንት ክሬሽን ስትሰሩ ስቴፕ አለው። አይዲያ ጄኔሬት ማድረግ አለ መጀመሪያ ላይ ካለ አይዲያ የሚሰራ ነገር ስለሌለ፣ ከዛን ያንን አይዲያ ላይ ፕሪፓሬሽን ያስፈልጋል። ፕሪፔር ታደርጋላችሁ፣ ስክሪፕት ትጽፋላችሁ፣ በምን አይነት ሁኔታ ዴሊቨር ማድረግ እንዳለባችሁ ራሳችሁን ታዘጋጃላችሁ። ከዛ በኋላ ቀረጻው ፓርት አለ። ያ ቀረጻው ፓርት ነው ሜኪንግ ቪዲዮስ የሚባለው እና አንድ ፓርት ነው ሜኪንግ ቪዲዮስ አንድ ፓርት ነው። ኮንቴንት ክሬሽን ግን በጣም ብሮድ የሆነ ኦንላይን ቢዝነስ ነው ማለት ነው። አንድ ደግሞ ኮንቴንት ክሬተሮችን ጀማሪዎችም ልትሆኑ ትችላላችሁ። እንደኔ ትንሽ ርቀት መሄዳችሁ ከሆናችሁ ወደፊትም ደግሞ ለመጀመር የምታስቡ ከሆናችሁ ኮንቴንት ክሬተር ብቻ አትሁኑ። ኮንቴንት ክሬሽን ጀስት ማውራት ነው የሚሆነው። ለሌሎች ሰዎች ዝም ብሎ ማውራት ብቻ ነው የሚሆነው። ራሱን የቻለ ስራ አይደለም። ግን ኮንቴንት ቢዝነስ ይባላል። ኮንቴንታችሁን ቢዝነስ አድርጉ። እያንዳንዱ ቪዲዮ ራሱን የቻለ ቢዝነስ መሆን አለበት። ያ ማለት አሁን የተለያዩ ኮንቴንት ክሬተሮች በጎን የሚያስኬዱት ቢዝነስ አለ። ለምሳሌ ቲዩቶሪያል ላይክ የሆነ ማስጠናት ስራ ላይ የተሰማራ ሰው ወይም ደግሞ አስተማሪ የሆነ ሰው አንድ የፊዚክስ አስተማሪ በዩቲዩብ ላይ ፊዚክስ ቢያስተምር ያ ሰው በጣም አሪፍ ነው ለዛ ሰውዬ ማለት ነው። ምክንያቱም ኦልሬዲ የሚያስተምረው ነገር ነው ፊዚካል ወርልድ ላይ፣ እዚህ ላይ ደግሞ ዲጂታል ወርልድ ላይ ደግሞ መጥቶ ለብዙ ተማሪዎች መድረስ ይችላል። ስለዚህ ቢዝነስ ማድረግ መቻል አለብን። የምንሰራው ኮንቴንት ክሬሽን ቢዝነስ። አሁን የተለያዩ ቪዲዮ ኤዲቲንግ የሚያስተምሩ ሰዎች በጎን ደግሞ ቪዲዮ ኤዲቲንግ ስኩል ይሰራሉ እና እያንዳንዱ ኮንቴንት ክሬተር የራሱን የሆነ ቢዝነስ ይዞ መምጣት አለበት። እያንዳንዱ ቪዲዮ ቢዝነስ መሆን መቻል አለበት። ስለዚህ ኮንቴንት ክሬት ማድረግ ብቻ ሳይሆን ኮንቴንት ቢዝነስ መገንባት መቻል አለበት። እንደዛ ካልሆነም በስተቀር ስራ አይደለም። ኮንቴንት ክሬሽን በራሱ እያወሩ መዋል፣ እያወሩ ቪዲዮ ቀርጾ መልቀቅ ስራ አይደለም፣ የሆነ ታንጀብል አይደለም። ስለዚህ ታንጀብል የሆነ ነገር እንዲኖር ያስፈልጋል። እያንዳንዱ ቪዲዮ ላይ የሆነ ቫልዩ አድ አድርገን ወደ ቢዝነስነት መቀየር መቻል አለብን። ይሄ ለኮንቴንት ክሬተሮች ነው፣ ወደፊትም ይሄን ኢንዱስትሪ ጆይን ማድረግ ለመፈልጉ ሰዎች ነው። እና ታይም ውሳ እንዴት ይበቃ? አሁን እኔ ታይሙ ነው አንድ ኮንፊውዝ ያደረገኝ የነበረው ማለት ነው። ምክንያቱም አሁን ላይ ሰመር ላይ በጣም ብዙ ጊዜ እየሰራሁበት ነበር። ላይክ 24 ሰዓት ሙሉ ብዙም የሚያጨናንቁኝ ነገሮች የሉም። ክላስሩም ሄጄ አቴንዳንስ ማድረግ አይጠበቅብኝም። አሁን ላይ ሰመር ብሬክ ላይ ስላለው የታይም ፍሪደም አለኝ። ያንን ታይም ፍሪደም በመጠቀም ደግሞ ብዙ ነገሮችን መስራት እችላለሁ። ብዙ ኮንቴንቶችን ፕሮዲውስ ማድረግ እችላለሁ። ግን ደግሞ ዋናው መጠየቅ ያለብኝ አሁን ላይ ማደርገውን ነገር በአመታት ውስጥ ማስቀጠል እችላለሁ ወይስ አልችልም? ነገ ወደ ሎ ዲፓርትመንት መልሼ ስመለስና ስማር ከትምህርቴ ጋር የሚጋጭ ከሆነ እኮ ኦልሬዲ ቀረ ማለት ነው። እዚህ የጀመርኩት ነገር ቀረ ማለት። ስለዚህ የምንሰራበትን ሩቲን ማስተካከል አለብን። የሆነ ኮንሲስተንት ለመሆን መሞከር አለብን። በጣም ብዙ ቪዲዮ ለመስራት ራስን አለማታገል፣ እንዲሁም ደግሞ ኮንሲስተንሲ ደግሞ እንዲኖረን ማድረግ፣ ሁለቱንም አንድ ላይ ማስኬድ ማለት ነው። ስለዚህ የግድ እኮ እያንዳንዱን ቪዲዮ እኮ አፕሎድ ማድረግ የለብንም። ያ ማለት እያንዳንዱን ቪዲዮ አፕሎድ ማድረግ የለብንም። በቃ ለቪው ለላይክ ነው እኮ አፕሎድ ማድረግ። ግን እንዲሁ ቀርጸን ለሆነ ጊዜ ብናስቀምጠው ቪዲዮ ለመስራት ማይመቸን ጊዜ የፋይናል ጊዜ ምናምን እሱን ቪዲዮ ኦልሬዲ የተሰራ ነው መልቀቅ እንችላለን። ስለዚህ ምንም የሚያቻኩል ነገር የለም ነው። ቀስ ብሎ ግን እየሰሩ መሄድ አስፈላጊ ነው። ቢኮዝ ኮንሲስተንሲ ነው ማተር የሚያደርገው። አሁን ላይ ስለሰራን አሁን ላይ 5 ቪዲዮ በቀን መስራት ስለቻለን አይደለም። እነዚህ ቪዲዮ ተጠራቅመው ሌላ ደግሞ እንደዚህ አይነት አማውንት ያለው ቪዲዮ መስራት በማንችልበት ጊዜ አውጥተን የምንጠቀምበት የሆነ ኮንቴንት ላይብራሪ ሊኖረን ይገባል። ስለዚህ በዚህ ባለን ታይም በሰመር ብሬክ ውስጥ የምንጀምር ከሆነ ኮንቴንት ላይብራሪ ማዘጋጀት፣ በደንብ አድርጎ መመርመር፣ የትኛው ኒሽ ነው ከኔ ጋር መሄደው የሚለውን አሁን ነው የምንወስነው። ከዛ በኋላ ወደ ሪል ስራ ወደ ትምህርታችን ምናምን ስንመለስ ለማስኬድ ይመችናል ማለት። ስለዚህ አሁን መንገድ መጥረግ ላይ ነው ማተኮር ያለብን። ስለዚህ ታይምን እንደዛ ማድረግ ማለት ነው፣ ኮንሲስተንት መሆን፣ ግን ደግሞ በጣምም ደግሞ ኦብሰስድ አለመሆን። ለክፉ ጊዜ የሚሆኑ ነገሮችንም አሁን ላይ በደንብ ማጠራቀም አለብን። ጀስት አፕሎድ ማድረግ አይደለም ለማለት ፈልጌ ነው። ኮንቴንት ክሬሽን አፕሎድ ማድረግ ብቻ ሳይሆን የሆነ ነገር ሰርቶ ማስቀመጥ ነው። ያ ነው። ሌላ ደግሞ ኮንፊውዝ ሲያደርገኝ የነበረው ነገር በዚህ እስካሁን በመጣሁበት ጆርኒ ውስጥ ማለት ነው ኒሽ ነው። ብዙ ነገሮች ኢንተረስት ያደርጉኛል።
ብዙ ነገሮችን መዳሰስ እፈልጋለሁ፣ ብዙ አይነት ቶፒክ ማለት ነው። ግን ደግሞ ሁሉንም መሆን አይቻልም። እንዳልኳቸው ነው፣ ሁሉንም ነገር ስለቻላችሁት ብቻ መስራት የለባችሁም። ቫሉዌብል የሆነ ነገር መምረጥ ያስፈልጋል። ስለዚህ ጀስት የተለያየ ነገር እኮ ልሰሩት አሁን እንደ አንድ ተማሪ የተማሪ ኮንቴንት የሚሰራ ሰው ካለ ተማሪዎች እንዴት አድርገው ጥናታቸውን ማስኬድ እንዳለባቸው የሚመክር ተማሪ ካለ ስፖርት ደግሞ ኢንተረስቱ ሊሆን ይችላል። ስለዚህ ስፖርትን በትንሽዬ ዳይሜንሽን ነካ ማድረግ ይችላል። የግድ የሆነ ሌላ ቻናል አድ ማድረግ አያስፈልግም። የስፖርት ቻናል፣ ሌላ የሃይማኖት ቻናል አድ ማድረግ አያስፈልግም። በትንሹ መነካካት ይቻላል። ስለዚህ ከሁሉም ያጣን እንዳንሆን ሁሉንም ቶፒክ ደግሞ ኢንተረስትድ ስንሆን በሁሉም ቶፒክ ከአንዱም ሳንሆን ነው የምንቀረው። ስለዚህ አንዱ ቶፒክ ላይ በጣም ሞር ቫሉዌብል የሆነ ነገር ላይ ፎከስ ማድረግ፣ ከዛ ሌሎች ደግሞ ኢንተረስቲንግ የሆኑ ቶፒኮችን እዛ ውስጥ ማካተት ይቻላል። ስለዚህ አንድ የሆነ የምንለይበት ኒሽ ይኖረን፣ ከዛ ሪሌትድ የሆኑ ኒሾችን አብረን ማስኬድ እንችላለን ማለት ነው። አንድ ተማሪ ስለ ኦንላይን ነገር ማውራት ይችላል፣ ስለ ቢዝነስ ማውራት ይችላል። ማንም አይከለክለውም። ምክንያቱም ተማሪ በጎን ሳይድ አስል ማድረግ ይኖርበታል። ሬሌቫንት የሆነ ነገር ትምህርት ብቻ ተማር አትለው እና አንድ ተማሪ ደግሞ ኢንተርቴንመንትም ይፈልጋል። ስለ ኳስም አንዳንድ እያመጣ ብታወራ አሪፍ ነገር ነው ማለት ነው። ስለዚህ ሪሌትድ የሆኑ ነገሮችን አንድ ላይ ሰብሰብ አድርጎ እንትን ማድረግ ይቻላል። ግን ከሁሉም በላይ ደግሞ the most valuable የምንለውን ኒች ማስቀደም መቻል አለብን ማለት ነው። ሀሳባችን እንዳይበታተን እና አንዳንዴ የቴክ ነገር ልስራ እንዴ እላለሁ። እኔ አሁን መጀመሪያ ላይ ኮንፊውዥን ውስጥ የገባሁበት ነገር የቴክ ነገር ልስራ እንዴ፣ ኮምፒውተር ነገር ልስራ እንዴ። እንዳጋጣሚ ይቀናኛል። እኔ ኮምፒውተሮችን ስነካካ ይቀናኛል ብዙ ነገር ቴክኒካል ነገሮችን በጣም ለማካበድም ሳይሆን በተወሰነ አቅም ያው ይቀናኛል እና እዛ ነገር ላይ ፎከስ ላድርግ ወይስ ደግሞ የሚጠቅመኝ አሁን ብዙ ቦታ መድረስ አልችልም። ላይክ የሆነ ጊዜ እንደውም በዩቲዩብ ቻናሌን የጀመርኩበት ጊዜ የፋይናል ጊዜ ነበር እና ጀስት ለፋይናል የማጠናውን ጥናት እየቀረጽኩኝ ቱቶሪያል ማዘጋጀት ይችል ነበር። ግን ደግሞ ያ ነገር አይደለም ኢንተረስት የሚያደርገኝ፣ ምክንያቱም እኔ አንድ ሰው ነኝ፣ ሁሉም ነገር ላይ መድረስ አልችልም። ሞር ቫሉዌብል ነው ብዬ ማስበው ተማሪዎች እንዴት አድርገው ማጥናት እንዳለባቸው፣ እንዴት አድርገው ታይማቸውን ማኔጅ አድርገው ጥናታቸውን ማስኬድ እንዳለባቸው አድቫይሴ መስጠት ይችላል። አሁን ለምሳሌ ለ12ኛ ክፍል ተማሪ የተለያዩ አድቫይሶችን ኤክስፒሪየንሶችን ሼር ማድረግ ይችላሉ። ግን ደግሞ ማትስ ሂስትሪ እያልኩኝ በፔጅ እየገለጥኩኝ ማስተማር አልችልም። ጊዜውም አቅሙም የለኝም። እያንዳንዱ ነገር ማድረግ አንችልም። ግን ደግሞ ማድረግ የምችለው ምንድነው? ታይም ማኔጅመንትን አድቫይዝ ማድረግ፣ የሰራኋቸውን ሚስቴኮች እነሱ መልሶ እንዳይሰሩ ምሳሌ መሆን እችላለሁ። ስለዚህ እያንዳንዱ ዲቴይል መግባት ሳይሆን አሁን እንደነገርኳችሁ የፋይናል ጊዜ ቱቶሪያሎችን ማጠናውን ነገር መልቀቅ ይችላሉ። ግን it's not only about making videos የሆነ valuable የምንለው ነገር ሊኖር ይገባል። እያንዳንዱ ዲቴይል ላይ መድረስ አንችልም ለሰዎች። ስለዚህ the most valuable የምለው ነገር ግን አድቫይስ ብሰጥ ያ ተማሪ ያጠናል በራሱ። የግድ እኔ ፔጅ በፔጅ ማስጠናት የለብኝም። ይሄ ማስጠናቱን ፔጅ በፔጅ ማስጠናቱን ስራ ለአስተማሪዎቹ ተዋዋለሁ ማለት ነው። እና ከኛ ጋር የሚሄደውን ነገር ማወቅ መቻል አለብን። እንደዛ ሲሆን ሁሉም ነገር እየሰመረ የሚሄደው ማለት ነው። ብዙ የኮንቴንት ክሬሽን ዶክመንቴሽን ነው የሚሉ ሰዎችም አሉ። ሁሌም ትክክል አይደለም ያሰብ። ምክንያቱም እያንዳንዱ ነገር ቅድም እንዳልኳችሁ እየተኛንም እየቀረጽን ከሆነ እኮ የምንተኛበትንም ሰዓት ዶክመንት እያደረግን ነው ማለት። ስለዚህ ዶክመንቴሽን ብቻ አይደለም እያንዳንዱ የሰርግ ቪዲዮ ላይ ስለሄድን ብቻ ቀርጸን መልቀቅ ኮንቴንት ክሬተር አያስብለንም። ስለዚህ ዶክመንቴሽን ብቻ አይደለም፣ የሆነ አንድ ስፔሲፊክ ኒሽ ላይ ግን ዶክመንት ማድረግ እንችላለን እንጂ ሁሉንም ላይፍን ዶክመንት ላድርግ ካለን ይሄ ጀማሪዎች ብዙ ጊዜ የሚሰሩ ስህተት ነው ማለት ነው። ኒሽ በጣም ወሳኝ ነገር ነው። ከኒሽ ከወጣን ዩቲዩባችንም ፕላትፎርሙ ራሱ ሰብስክራይበሮቻችንም ኮንፊውዝድ ይሆናሉ ማለት ነው። ለእኛም አይሆነንም። ለዚህ አንድ የምንችለው ነገር ላይ ብቻ ፎከስ ማድረግ ይኖርብናል ማለት ነው። እና በአጭሩ ቪዲዮን ለመጠቅለል ማለት ነው ላይክ ቢጊነር ስንሆን ሁሉንም ነገር ለማድረግ እንሞክራለን። ግን ደግሞ ቢጊነር ስንሆን እንደ ቢጊነር ነው ማሰብ ያለብን። እያንዳንዱ ነገር ላይ ኪዩሪየስ መሆን አይጠበቅብንም። ጀስት ያለ ነገር ማጠናከር ነው። ያለ ነገር ስናጠናከር ሁሉም ነገር በጊዜው ይሆናል እንጂ የሆነ ጀማሪ ገበሬ እንደሚባለው ጀማሪ ገበሬ አስፓልት ያርሳል እንደዛን አይነት አባባል አለ። ሁሉም ነገር ለማድረግ መሞከር ማለት ነው። ግን ያለን ነገር ማጠናከርን የሚመስል ነገር የለም።
ለማለት ነው። ቪዲዮ በጣም እየረዘመ ስለሆነ እዚህ ጋር ለማቆም እገደዳለሁ። እንደዚህ አይነት በጆርኒ ውስጥ ያጋጠሙኝን ኢንሳይቶች በየጊዜው ሼር አደርጋቸዋለሁ ማለት ነው። ምክንያቱም እያንዳንዱ ነገር ላይክ እናንተ ሁላችሁም ኮንቴንት ክሬተር እንድትሆኑ አበረታታለሁ። ቢካዝ እያንዳንዱ ሁላችንም ሰዎች የራሳችን የሆነ ስኪል አለን፣ የራሳችን ኤክስፒሪየንስ አለን። ይህንን ነገር ደግሞ ጓዳችኑ ሸሽገን ማስቀመጥ የለብንም። ከዚህ ስኪል ላይ ሊማሩ የሚችሉ የእኛም ፕሬዘንስ የሚፈልጉ ሌሎች ሰዎች ስላሉ ሮል ሞዴል ልንሆንላቸው የምንችላቸው እየመጡ ያሉ ከስር እየመጡ ያሉ ጄኔሬሽኖች ስላሉ አንደበቅ፣ ወጥተን ያለንን ቫሊዩ ፕሮቫይድ እናድርግ። ለዛ ነው እንደዚህ አይነት ኢንስፓየር ካረጋችሁ ብዬ ነው። የዩቲዩብ ጆርኒ በየጊዜው ሼር የማረጋቸው ይሆናል ወደፊትም። ስለዚህ እስካሁን ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም።